ድሪቶ የለበሱ ዕውሮች የዳዊት ልጅ ሆይ ማረን እያሉ ተከተሉት። ማቴዎስ ወንጌል ምዕራፍ 9 ላይ ቆያቸው። ምንድን ነው የምትፈልጉት አላቸው። ከዕውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል። ክርስቶስ ምንድን ነው የምትፈልጉት አላቸው። ዓይናችን እንዲበራልን ነው። ይህን ማድረግ እንደምችል ታምናላችሁ? አዎ ጌታ ሆይ እንደ እምነታችሁ ይደረግላችሁ አላቸው። ዘማዊቱን ሴት ቁጭ ብሎ አነጋገራት ክርስቶስ። ቁጭ ብሎ ውሃ ቀጂቱን ለማነጋገር በቀትር ቀጠሮ ይዞ ሄደ ክርስቶስ። ግርማውን ለመንግስቱ ሰጥቶ ለእኛ ግን ትህትናውን የሰጠ እሱ መልካሙ ንጉሥ ማን ነው? እግዚአብሔር ነው። እግዚአብሔር ነው። እንደዚያ ቢሆን ኑሮ እኛ በስንት ዓመታችን እግዚአብሔርን የማነጋገር ወረፋ ይደርሰን ነበር? ቅዱሳኑ ብቻ አናግረው እስከሚጨርሱ ስንጠብቅ በቃ ምናልባትም እንደ ዳዊት እንዲህ የሚል ቃል ይሰጠን እንችል ይሆናል። ደክማ አዕይንተየ ዘይብላ ማይዜ ተመጽኦ ታስተፈስሐኒ፣ ዓይኖቼ መቼ መጥተህ ደስ ታሰኘኛለህ እያሉ አንተን በመጠበቅ ደከሙ ማለት እንችል ይሆናል። ከቃሉ ጋር ናችሁ? እግዚአብሔር መልካም ነው በሉ እስኪ። አዎ አሁን ዕውሮችን ያነጋግራል ምናምን ስላችሁ እኮ እኛን ማለቴ ነው። እኛ ዕውር አይደለንም ነን። ማየት ያለብንን የማናይ ዲዳ ነን፣ ደንቆሮ ነን፣ የተዳደፍን ነን። ግን እግዚአብሔር ይሰማል፣ ጸሎትን ይሰማል። ይሄ እግዚአብሔር መልካምነት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ እግዚአብሔር የሚያስደንቀው ከኛ ጋር መኖሩ። እስቲ ከኛ ጋር መኖሩ በሉ ነገሩ እንጂ። አዎ እኛ ጋር መኖሩ፣ እኛ ጋር አብሮ ይኖራል። ለዚህም ነግሮናል። በመካከላቸው እንድኖር ምን ይበሉልኝ አለው እግዚአብሔር ለሙሴ? መቅደስ ይስሩልኝ አለው። ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ ምዕራፍ 24 ቁጥር 9 በመካከላቸው እንዳድር መቅደስ ይስሩልኝ፣ እግዚአብሔር ከእናንተ ጋር ነኝ። አብርሃምን እግዚአብሔር ምንድን ነው ያለው? ካንተ ጋር ነኝ። ይስሐቅን እግዚአብሔር ካንተ ጋር ነኝ። ኢያሱን እግዚአብሔር ካንተ ጋር ነኝ። ዳዊትን እግዚአብሔር ካንተ ጋር ነኝ ነው ያለው። ኤርምያስን እግዚአብሔር ካንተ ጋር ነኝ። አሁን ይሄ እግዚአብሔር ከኛ ጋር ነው ማለት ቀላል መስሏችኋል እናንተ? እግዚአብሔር ከኛ ጋር ነው ማለት። እስኪ አንድ ጥያቄ ልንገራችሁ። ወንዶችን ነው የምጠይቅ። ይሄን ዓለማውያኑን ነው። እጇ እንደዚህ ያለ ዓይኗ እንደዚህ ያለ የጠፋ፣ አንገቷ ደግሞ እንደዚህ የተጣመመ፣ እግሯ የተወላገደ፣ ጆሮዋ የማይሰማ፣ አንደበቷ ስትናገር ጀጀጅ የምትል ሴትዮ መጣ አግባኝ ብትላችሁስ እሺ ትላላችሁ? ተው አሳቁ። አንዳንድ ጻድቅ አይጠፋም። አንዳንድ ደግ ይጠፋል። አይጠፋም። ጥሩ ነው። አይጠፋም። ጥሩ ነው። እሺ አትልም ሰውዬ። ባለዳባም ከባለዳባ ባለካባም ከባለካባ ነው የሚሉት ሊቃውንት ተተረጉም። ሰው መሰሉን ነው። እቁብ ሲገባ ከማኑ ጋር ነው? ከመሰሉ ጋር ነው። እስቲ 500 ብር ያዝና ከሚሊዮኔሮች ጋር እቁብ እንጠጣ እንዴት ነው በሏቸው እስኪ። አብዶ መሆን አለበት፣ ወደ ሕክምና ወሰዱት ነው የሚሉት። ማህበር እንጠጣ ምናምን ብትሉ ማለት ነው። ሰው ከመሰሉ ጋር ነው የሚውለው። ከመሰሉ ጋር አይታችኋቸዋል። አሁን በከተማ ያሉ እህቶቻችን ምን ያደርጋሉ? ክርስትና ሲያስነሱ አንድ አይነት ልብስ ያሰፋሉ። ለክርስትናው ብቻ ማለት ነው ይሰፋል። ይሄ ሰው መሰሉ ጋር ነው የሚኖረው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር እሳ ነገሩ እንጂ ከማንም ጋር ይኖራል። ከማንም ጋር ነው የሚኖረው። ከማንም ጋር
እንደዚህ ያለ አይታችሁ ታውቃላችሁ? እውነቴን እኮ ነው የምልላችሁ። ከማንም ጋር ሰው ከትልቅ ሰው ጋር ወይ ከሚበልጠው ጋር ነው የሚኖረው ወይ ከመሰለው ጋር ነው የሚኖረው። ሰው ከሚበልጠው ጋር የሚኖረውም እጠቀማለሁ ካለ ነው። ለመጠቀም ነው የሚኖረው። ካልሆነ ግን እሱ ከሚበልጣቸው ሰው ጋር ቢኖር ይሻላል፣ ይወዳል። መበለጥ አይፈልግም። እግዚአብሔር ግን ከማንም ጋር ይኖራል። ንጉሥ ከሰራዊቱ ጋር እንደሚኖረው አይደለም የሚኖረው። እግዚአብሔር ንጉሥ ከሰራዊቱ ጋር፣ ባለጸጋ ከሎሌው ጋር እንደሚኖረው አይደለም የሚኖረው። ምን ሆኖ ነው የሚኖረው? እግዚአብሔር አባት ከልጁ ጋር እንደሚኖረው፣ ቅርንጫፍ ከግንድ ጋር እንደሚኖረው እግዚአብሔር እንደዚያ ሆኖ ይኖራል። ጌታ እሳ ደግሞ ሲናገር በሐዲስ ኪዳን እሳ ደግሞ ክርስቶስ ወንድማችን ሆኖ ይኖራል። ዕብራውያን ምዕራፍ 2 ቁጥር 12 ላይ እየሐፍር ብሂለ አኀውየ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ በደም እሱ ሥጋን ነፍስን አጽምን ደማዊት ነፍስን ነባቢት ነፍስን ሥጋን አጽምን አምትንትን ነስቶ ተዋህዷልና ወንድሞቹን በሥጋና በደም ስለመሰላቸው ወንድሞቼ ማለትን አያፍርም። እስመ ለዘነሶሰ ኢነሶም መላእክት የለበሰውን ሥጋ ከመላእክት ይዞት አልመጣም። አላ እምዘር አብርሃም ነሳዋል አለ ከአብርሃም ዘር ለብሶ ተዋህዷል እንጂ። ስለዚህ የአብርሃምን ዘር ስለለበሰ የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም ይላል። ጌታችን ኢየሱስ ክርስቶስ አብሮን ይኖራል። አብሮን ከኛ ጋር እራት ይበላል። እስካሁን የአንድ ሀገር ንጉሥ የሳር ጎጆ ካላት ከአንዲት ድሃ ቤት ገብቶ ዛሬ ከአንቺ ቤት ምሳ በላለሁ ቢላት የሚሰማትን ደስታ አስባችሁታል? ቤቷን ለቅልቃ ጠርጋ የሚወለወል ባይሆን ትለቀልቀዋለች በከብቶችበት ባይኖራት ተውሳ ንጉሱ እኮ ከኔ ቤት እንጀራ ሊበሉ ነው፣ ወሬዋ ሲያተርፋል እየዞረች ንጉሱ ዛሬ እኔ ቤት ምሳ ነው የሚበሉ። በበነገው ሰው ቢያገኛት ትናንት ምን ሳደርግ እንደዋልኩ አውቀሻል? ምንድን ነበር እንዴ? አልሰማሽም? ለጓደኛዋ ይሄማ እንዴት ሞተሻል እንዴ? ምንድን ነው? ኧረ ይገርማል። መናገር ስትችልም ቢሆን አጓጉታ ምንድን ነው? ይሄ ጤነኝነት አይመስለኝም። ሌላ ደግሞ እንዴት ንጉሱ ከኔ ቤት ነው ምሳ ይበሉ? ይኸው ንጉሱ እኮ ከባለስልጣን ጋር ስትኖር ከባለስልጣን ጋር ስትቀመጥ በአንተና በሰውየው መካከል 2 ክንድ መሬት አስቀምጠ ተቀመጥ ነው። በወዳጅነት ጊዜ የሰለለውን በጠብ ጊዜ አንስቶ ይፈርድብሃል። የባለስልጣን ወዳጅነት መልሶ ያጠምዳል። ክርስቶስ ምንድን ነው የሚያደርገው? እኔ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ገብቻ አብሬው ምን እበላለሁ አለ? እራት እበላለሁ አለ። ወይ ጉድ! እባካችሁ ክፈቱልኝ፣ እናንተ ቤት እራት መብላት እፈልጋለሁ የሚል ንጉሥ ወዴት ነው ያለ? ንጉሱ መጥተዋል፣ እራት ከእናንተ ቤት ነው ከተሻለም ማለት እባካችሁ ቤቱን ክፈቱና እራት ለምኖ ይኸው ክርስቶስ ነው እሱ። አሁን ለምሳሌ የአሁኑ ስብከት ምንድን ነው? እግዚአብሔር እኛን እየለመን አይደለም እንዴ? የበር ክፈቱልኝ ልመና እኮ ነው ሁልጊዜ። የስብከት እኮ ለዚህ ነው እንጂ የንግግር ዲስኩር አይደለም እኮ ይሄ። ሁልጊዜ የተዘጋውን በር ለማስከፈት እግዚአብሔር እኛን እየለመነ እኮ ነው፣ እጁን ዘርግቶ እባካችሁ ክፈቱ፣ እናንተ ቤት እራት መብላት እፈልጋለሁ እባካችሁን እያለ። ስብከት የሚደጋገመው እኮ ለዚያ ነው፣ በሩ እስኪከፈት ድረስ ነው። በሩ ከተከፈተ በኋላማ ከዚያ በኋላ እግዚአብሔር ገብቶ ራሱ ይዋሃዳል። እና እግዚአብሔር ከእኛ ጋር መኖሩ በጣም ነው የሚያስገርም። 3-4 ጊዜ ካበሸቀችው ሚስቱ ጋር ሰው መኖር አቅቶት አይደል? እባካችሁ ተው፣ እንዲሁ ልጆችን ተስማምታችሁ ሳድቁ። አይ በቃኝ፣ በቃ ያላወቃችሁት ነገር አለን የሚለው ሰው በቃኝ።
ሚስቱ ሳትጠይቅ በቃኝ እንግዲህ እንደው የሞተችው እናቴን ወይዘሮ አሰለፈችን ወይም እንትናን ይሁንብኝ የሚለው ሰው አብረን በቃኝ። ምናልባት የተጣለው 3 ቀን 4 ቀን ሊሆን ይችላል። ምር የሚለው ሰው ስልችት። እግዚአብሔር ግን በቃኝ ብሎን አያውቅም። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ። ግን በቃኝ አይደለም። የማይሰለች አብሮ የሚኖር እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ተጠርጎ ከማያውቅ አቧራ ከበዛበት ድንጋይ ከተከመረበት ከብቶችም አራዊት ሁሉ ኩሳቸውን ከጣሉበት ከእንደዚያ ያለ ቤት ውስጥ 3 ቀን ማደር ትፈልጋላችሁ? ቁንጫ የበዛበት ቤት እኮ 3 ቀን የሚያደር ያልተጠረገ ቤት፣ መጥፎ ሽታ ያለበት ቤት ማን 2 ቀን ማደር ይፈልጋል? የእኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁልጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ስለዚህ እግዚአብሔር ምንድን ነው በሉ እስቲ። እግዚአብሔር መልካም ነው በሉ። እግዚአብሔር ምንድን ነው? መልካም ነው። እንደዚህ ሆነን አብሮን ምን ስለሚል ስለሚኖር ማለት አብሮን ስለሚኖር ሁልጊዜ እያዘንም ቢሆን አብሮን ይኖራል። ተለይቶን አያውቅም። በዚህ ቸርነቱ እግዚአብሔርን እናመሰግነዋለን። ሌላስ እግዚአብሔር በጣም የሚያስደንቀው ደግሞ ተንከባካቢነቱ ነው እና የሚያስብልን ነገር ይገርማል። እግዚአብሔር አሁን እኛ የሚመስለን እንዲሁ ተውትማ ስንጸልይ የሚያስበን እግዚአብሔር ነው የሚመስለን፣ ወይም የሆነ ነገር ስናደርግ። እግዚአብሔር በጣም የሚገርመው እናት ለልጇ ከምትጨነቀው በላይ ያስብልናል። አሁን ያስብልናል ማለት እውቀቱን አይደለም የምነግራችሁ። እግዚአብሔር እኛን ያስበናል አይረሳንም አይደለም የምናገረው ያለ። እግዚአብሔር እናት ታስብልናለች ማለት ምን ማለት ይመስላችኋል? እናቶች ልጆቻቸው ሲበሉ ትክ ብለው እንደሚያዩ ታውቃላችሁ? ለምንድን ነው የሚያዩት? በእርግጥ ርቦት የሚበላው ልጅ ነው ለምሳሌ የሚመቸው እንጂ የከተማው ልጅ ለምሳሌ አይመችም። እየተስፈራራ ነው የሚበላው። ወይ ሸልምሃለሁ ተብሎ ነው የሚበላ፣ ኬክ እንድገዛልህ ወይም ደግሞ እንትናን እጠራዋለሁ አናትክን እንዳይል ተብሎ ነው የሚበላው። ጅብ መጣብህ ተብሎ ነው የሚበላ የከተማ ልጅ። ወይ ጉድ! እንዲያው የዋህ ነው እኮ ነው የከተማ ሰው ደጉ። አልበላም ማለት ቶው ችግር የለም ይበላል። እኔ አልፈልግም ፓስታ አልብላም እኔ እንትን ነው የምበላው። ጌትዬ ጠዋት ቆሎ ለምኖ ይበላል። ለብረት የሚለመነው እሱ ልጅ በራብ አይሞትም። የከተማ ሰው ጅል ነው። ዝም ብሎ ማብላት ወዲያው በ10 ዓመቱ ምሰሶ ያህላል። ያለ ጊዜው ያድጋል። ተነግሮ የማይሰማም እና እናቶቻችን ልጆቻቸው ሲበሉ ትክ ብለው ያሉ ጉርስ ያደርጋቸው እነሱ የበሉ ያህል ይሰማ። እኔ ስሜቱ ሁሉ የሚሰማቸውን ይመስል ሲጎርስ እንኳንስ እናታችን ወላጅ እናታችን እኮ ጎረቤት ቀትር ውለን ወይ በፀሐይ መቶን ሲገባ የጎረቤት እናቶች እርጎ ይሰጡናል። ገጠም አድርገን ስንበላ ወይም ግድ ጉርስ ልጄን ርቦት የሚል በደንብ መብላታችን ለራሳቸው ይሰማቸዋል። ከዚያስ ልጅ እንዲከፋበት አይፈልጉም። አይደለም እንዴ? ጠዋት ልጁ ወጥቶ ሲሄድ እንደው እናቶች የሚቀቡት ቅቤ ባይኖራቸው እጃቸውን ውሃ ይነክሩና ብስ አመዱን እንዳይከፋበት ነው። ቡላ ሆኖ እንዳይወጣ እንዲያምርበት ይፈልጋሉ። እግዚአብሔር እኮ እንደዚያ ነው። እንደዚያ ነው ማለት ምሳሌ ነው እንጂ አይመጥነው። አሁን እግዚአብሔር አብርሃም ሲበላ ለማየት አልወረደም። ይሁን እንደዚህ እኮ እና እግዚአብሔር ሊበላ ነው እያጣበቀ ጉርስ ስለያረ አብርሃም ሲበላ ለማየት እግዚአብሔር ከሰማይ ወረደ። ይህ ቁጣም ነገር ነው። ድንቅ ነገር እኮ ነው። እግዚአብሔር አብርሃምን ለማብላት እየበላ እየመሰለ አብርሃም እግዚአብሔር በላ እንዲበላ አብርሃም 3 ቀን ስለራበው የአብርሃም ራብ ለእግዚአብሔር ይገደዋል። አብርሃም እንግዲህ
በዝናብ አብቅዬ በፀሐይ አብስዬ ሰጥቻለሁ። በበላ ብላ ሲርቦ ይበላዋል። ቶቅጨሉ ነው። ወይስ ደግሞ እስቲ ይዩት ማምላክት አንድ መልአክ ልኮ ወይ ሚካኤል ወይ ገብርኤል አብርሃም ብላ አይዞ ብላ 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 ብለዋል እግዚአብሔር ብሎ መላክ ይችላል። ራሱ ወርዶ አብርሃምን እግዚአብሔር እራት አበላው። ይሄ የእግዚአብሔር ቸርነት ነው። እግዚአብሔር እናት ለልጆቿ እንደምትጥቅር ቁልፉን አሁን የታችኛውን ቁልፍ የሸሚዙን ወደ ላይ አድርጎ ቢቆልፈው ቶሎ ብላ የምታየው ማናት? እናቱ ናት። በልበልበል ይሄን ቁልፉን ወደዚያ አውርደ ቆልፈው የምትለው እግዚአብሔር እንደዚያ ሲያደርግ አልሰማችሁትም? እስቲ ኦሪት ዘጸአትና ዘዳግም ላይ ሂዱና ይዩት። የአሮንን የደረቱን ቁልፍ እዚህ ላይ ትከልለት፣ እጅየው ላይ እንደዚህ ያደርግለት፣ በደረቱ በኩል እንደዚህ ያለ ማንጠልጠያ ይኑረው። ሴቴ ቁልፉን ወይ ግሩም! ለአሮን ለልብሱ ጌጥ አበጅለት፣ ወርቅ ጥለፍበት፣ እንቁ አንጠልጥልበት። አዎ አባ ጊዮርጊስ ሲናገር ወአሮን ሊቀ ካህናት ከመኮከበ ሰማይ ስርግው በማይከል ይሆሙ መጽሐፈ እንጀራ ስብሐት ላይ ሲናገር አሮን እንደተሸለመ ኮከብ በእስራኤል መካከል ሆኖ ሲታይ ብርሃንን ለብሶ እንደሚታይ ኮከብ ያበራ ነበር ይለዋል። ያንን የሚያስጌጥ አሁን የደረት ቁልፍ ይሄ እኮ ቀልድ ነው የሚመስል ጎበዝ። የደረት ቁልፍ ትርከድለት፣ እጅ እያርግለት። እግዚአብሔር እንደዚህ እያደረገ ልብስ ሲያሰፋ ቁሞ አይገርማችሁም? ጥለት አርግበት ልብሱ ላይ እያለ እግዚአብሔር እንዲያምርብንም ይፈልጋል። እንዲያምርብንም ይፈልግ። ይሄን አትልበሱ ይሄን አትሉ የሚለው እግዚአብሔር ዝም ብሎ መብት አፋኝ ስለሆነ አይደለም፣ ሳይሆን የሚያምርብንን የሚያውቅ እግዚአብሔር። የማያምርብንን እምቢ እያደረግን ካስቸገርንሳ እናት አዲስ ልብስ ለብሳ በልጄ ዛሬ ከነገሌ ሰርግ ልንሄድ ነው፣ ይህን አዲስ ልብስ ልበስ ብላ ታለብሰዋለች። ሄዶ ወሳጅ ጭቃውን ጥፍ 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 በቁንጥጫ ርር ታደርገዋለች። ጠልታው እኮ አይደለም፣ ምን እንዳይል ነው፣ እንዲያምርበት ብላ ነው። እንዲያምርበት ብላ ትቆነጥጠዋለች። እግዚአብሔርም የማያምርብንን ጭቃ እያቦካን ቢያል ነው በቁንጥጫ ርር ያደርጋል። ቁንጥጫው በሽታ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ ስደት ሊሆን ይችላል። እግዚአብሔርም ይቆነጥጣል። ለምን? ለልጆቹ ጌጥ ያስባልና እግዚአብሔር እንደዚያ ነው የሚያስብልን አምላክ። እግዚአብሔር ምንድን ነው? በሉ እግዚአብሔር መልካም ነው በሉ። በሉ ምን ስለሚልልን? ስለሚያስብልን፣ በእውነት ማለት ነው ስለሚያስብልን። እሱ አይገርማችሁም? እሱን ማሰብ አቁመን ጭምር እኮ ነው የሚያስብልን። እግዚአብሔርን ማሰብ ካቆምን ስንት ወራችን፣ እሱ ግን ሁልጊዜ ያስብልናል። እንዲህ የሚያደርግ እግዚአብሔር ነው። የዚህ ዓለም ሰው ምንድን ነው ሲያስቡት ምን ይላል? ሲተውትሳ ይተዋል ማለት ነው። ቴክስት ስታደርግለት ምን ያደርጋል? ቴክስት ስትደውልለት ምን ያደርጋል? ይደውላል። ስታበላው ያበላል። ስታከብረው ከመንግስት የምናምን የመስሪያ ቤት ፖሊሲዎች አንዱ ምንድን ነው? መከባበር አይደል? ምናምን የሥነ ምግባር መርሆች ሆነን የምናምን አላውቅም፣ ብቻ 12 የሥነ ምግባር መርሆች ይመስሉኛል። መከባበር። ቤተክርስቲያን ውስጥ ግን መከባበር የለም፣ ማክበር ብቻ ነው። መከባበር ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ግን ባያከብርህም ምን በል ነው? ማክበር ነው። ኦርቶዶክሳዊነት ከዚህ በላይ ነው። የሚያከብርሁን አክብር አይደለም፣ የሚወድሁን ውደድ አይደለም፣ እማያከብርሁን አክብር። እና እግዚአብሔር ሳናከብረው አክብሮናል፣ ሳናስበው አስቦናል፣ ስንሸሸው ተከትሎናል፣ ስንጠፋ ፈልጎናል፣ ስንጠላው ወዶናል። ስለዚህ እግዚአብሔር መልካም ነው በሉ እንጂ እግዚአብሔር መልካም ነው። ሄር እግዚአብሔር ደለይት የገስዋ እግዚአብሔር ምንድን ነው? ሌላው እግዚአብሔር የሚያስደንቀው ምሕረቱ ነው። ምሕረቱ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ምሕረቱ እና ቸርነቱ፣ ይቅር ባይነቱ ይቅር ባይነቱ እጅግ የሚያስገርም ነው።
ምሕረቱ የሚገርመው ምንድን ነው? ሰዎችን በንጽህና ፈጥሯል። ከዚያስ እንዳይበድሉ ሕግ ሰርቷል። መጨረሻስ በንጽህና ፈጥሮ አደፍን። ከዛ መልሶሳ ደግሞ መጀመሪያ የሰጠኋችሁን ፍጥረት ለምን አቆሻችሁ አይደለም የሚለው ሰው ይበድላል ብሎ እንዳሁን እንደገና ደግሞ ሕግ ሰራ። እንደገናስ መምህር ሾመ፣ አስተማረ። ይሄ ምሕረቱ ነው። ይህን ሁሉ አድርጎ ደግሞ ስንበድልሳ ይህን ሁሉ አድርጎ ሲያበቃ ደግሞ እንደገና ደግሞ ምሕረት ለመስጠት የሚመጣ ማን ነው? እግዚአብሔር ነው። የእስራኤልን ነገር ትሰሙታላችሁ። እኔ ኢሳይያስና እስራኤል ላይ ያሉ ሁለት ሀሳቦች ይገርሙኛል። አንደኛው እስራኤል እግዚአብሔር ፈርዖንን አጥፍቶ ከግብፅ አውጥቷቸው መና ከደመና ውሃ ከጭንጫ አፍልቆ እየመገባቸው ባህር ከፍሎ አሻግሯቸው ሙሴ ተራራ ቢሄድ ምን አድርገው ነው የቆዩት? ጣዖት አቁመው ቆዩት። በኋላ እግዚአብሔር ለሙሴ የተናገረው ምንድን ነው? ሙሴ አቤት፣ እስራኤልን ላጠፋቸው ነው። ኧረ ተው እንጂ። ማነው እንደዚያ የሚለው? ሙሴ። በረሃ ወስዶ የሚያበላቸው ሲያጣ ጊዜ ፈጃቸው ይበሉ ብለን እግዚአብሔር ስለ ክብሩ ጠፍቶት ሙሴ ሊመክረው ነው። እንደዚህማ አይደረግም አለው። እንደገና እነሱ ከምታጠፋ እኔን አጥፋኝ አለው። አይሆንም ላጠፋ ነው አለው። እንግዲያማ እኔን አጥፋኝ አለው። በል እንደዚያማ ከሆነ ውረድና ምከራቸው። እንዲህ ይቅርባል እግዚአብሔር ይሄ እንደሚገለግል እኔ ድሮዋን ተውት በሉ። ይኸው እስራኤልን ለመማር ብሎ ምን ይላል? ዶ ላጠፋቸው ነው የተወኝ። እነማን ይዞት ነው እንዳያጠፋቸው? ሙሴን አማክሮ ነው የሚያጠፋ እግዚአብሔር። ሙሴ እግዚአብሔርን እጁን ሊይዘው ነው። ይኸው ምሕረት ለመስጠት የሚለምን አምላክ። ይህ ማለት ምን ማለት ነው? እባክህን አምጣና አስታርቀኝ እንደማለት እኮ። አምጣና አስታርቀኝ። አሁን እኛ ገሌን ድን ታረቀኝ አስታርቁኝ ማለት ውርደት ነው የሚሆንም። እኔ እንዴት አድርጌ ነው እሱን ምለው? የበደለ እሱ በቤት ቤት ክብሩ ነወጋ። እንዲሁ ወገኞች እኮ ነን ማምላክ። እግዚአብሔር ወርዶ ለምኖ እየታረቀ እኛ አልታረቅም ልቀቀኝ። እንዲሁ እኛንማ እንዲሁ ምን ይሻለናል? እንዲሁ ኩራታችን እንዲሁ እኮ እንዲሁ የድፍድፍ ኩራቱ አሉ ውሃ እስኪገባው ነው። ታውቃላችሁ? ድፍድፍ ጉብ ብሎ ይቀመጣል ጋኑ ብሎ ምን እስከሚጨመርበት ነው? ውሃ ነው። እንዲሁ የድፍድፍ ኩራት የምንኮረው እኮ እኔ አልታረቅም እንዴት ብሎ። እኔ እኮ አንተ ታውቃለህ፣ አባቴ ቀኛዝማች ገሌ፣ እናቴ ወይዘሮ እመቤት ምናነት፣ በአባቴ የቄሰር በአጎቴ የሰጢት ታዘር፣ አንተ ግን ሌባ ነህ። ይህ እነሱ ሊሆኑ ይችላል። እኔ እኮ እንደዚህ ታውቃለህ፣ ከቤቴ እኮ ያልበላ የለ ብለህ እንዲሁ ምን ጥብከ ዘይነ ሳይከም ካልክ ከሌላ ያላገኘው ምን አለ? ሁሉን ተቀብሎ ነው ሰው የሚኮራ። አልቦዛ ያስተአብይ የሚያኮራ ምንም የለም። እንዲሁ የሰው ኩራቱ አመድ ትቢያ የሆነ ሰው ኩራቱ ይገርማል። ኧረ ተው እንታረቅ። እውነቴን ነው። ይህ ኩራት የትም አያደርስም። እንዲሁ ጋቢ የለበስን እኮ እንዲሁ አፈሮች እኮ አታውቁም? እንዲሁ እነ ውሃ እነ እሳት እነ ነፋስ እኮ ነው ተዚህ ተቆልለው እንዲህ የሚሉ ሌላ እኮ አይደለም ሰው። እና እግዚአብሔር ለምኖ ታረቀ። ኢሳይያስ ላይ መጣና ደግሞ ምን ይላል? ኑ እንዋቀስ ይቤ እግዚአብሔር። ኑ እንዋቀስ ይላል የሰራዊት ጌታ እግዚአብሔር። አሁን ፍጡር ከፈጣሪው ጋር ኑ እንዋቀስ ይላል ይላል አይልም? እውነትህን ነው። ይሄ ሕፃን ልጅ አይልም አለ። እውነቱን። ወንድ ነው ሴት? ሴት ናት። ስንት ዓመትሽ ነው? 5። ጎበዝ፣ ያሳድግሽ። ማን ነው ስምሽ? ማህደር። እግዚአብሔር አድሮብሻል በእውነቱ አይልም አለች። እውነቷን እኮ ነው እንዴ! ይህ እኮ የማይመጥን ነገር ነው። ሰምታችኋል? አሁን አንድ ገበያ ላይ ሄደ ዶሮ ሰርቀ የሮጥክ ቤት ብትገባ ፖሊሱ ለአቶ ገሌ እንደምን አሉ መስሪያ ቤታችን ኑ እንዋቀስ ብሎታል ብሎ ይጽፋል?
ጆሮህን አንጠልጥሎ ነው እንጂ ዞ የሚሄድ እውነቴን እኮ ነው የምነግራችሁ። እግዚአብሔር የሰራዊት ጌታ ኑ እንዋቀስ ሲል እልፍ በየማኑ እልፍ በጸጋሙ ያሉ መላእክት እንደ ሻሽ የሚነጠፉልህ ጌታ መጥቶ ኑ እንዋቀስ ሲል ይመጥናል? አይመጥንም። ስለዚህ እግዚአብሔር መልካም ነው በሉ። የበደለ ሳይለምን ተበዳይ ለምኖ የሚታረቅ እየቻለ እንደዛ የሚያደርግ እግዚአብሔር ነው። ይህ ምሕረቱ ነው። ለማንም ደግሞ ምሕረት ያደርጋል። ለሙሴ ጸሊም ምሕረት አድርጓል። ለማርያም ግብፃዊት ምሕረት አድርጓል። 3 ጊዜ ለቃደው ለጴጥሮስ ምሕረት አድርጓል። ለሁሉም ምሕረት አድርጓል። ያ እግዚአብሔር ያልማረው ሰው የለም። አሮንን ምሮታል፣ ሙሴን ምሮታል፣ ዳዊትን ምሮታል፣ በበደሉበት ሁሉ ሰሎሞንን ምሮታል። እግዚአብሔር ያልማረው ሰው የለም እና ደግሞ ሁልጊዜ ነው የሚምር። ቅዱስ ያሬድ መሐሪ ወትረ ነው የሚለው። መቼ መቼ የሚምር ነው? ሁልጊዜ ነው የሚምረው። እግዚአብሔር ሁልጊዜ ይምራል። ሰው አሁንማ እኮ ይሄ ሰውዬ ወደ 7 ጊዜ አሁንም ከቻልኩት ነው የሚለው። እግዚአብሔር ግን ሁልጊዜ ይምራል። ሁልጊዜ ስለሚምር ደግሞ ወመኑ መሐሪ ዘከማከ፣ እንዳንተ ያለ ቸር ማን ነው? የለም ያለው ለዚህ እንደ እግዚአብሔር ያለ ቸር ፈጽሞ አይገኝም። ቸርነቱ ፍጹም ነው፣ አይደፈርስም። የዓለም ኃጢአት በሙሉ በአንድ ሚዛን ቢመዘን የእግዚአብሔርን ይቅርታ ጠብታዋን አያክልም። እግዚአብሔር ይቅርታው የዓለምን ኃጢአት ሁሉ የሚከድን ነው። እግዚአብሔር መልካም ነው በሉ። ምን አላችሁኝ? የእግዚአብሔር መልካምነቱ ሌላው ምንድን ነው? ትዕግስቱ። አንድ ነገር ከዚህ በኋላ ጨምሬ ይበቃኛል። እግዚአብሔር ትዕግስቱ የሚገርም ነው። ትዕግስቱ በጣም የሚያስደንቅ ነው። ትዕግስቱ አንደኛው ሁሉን እያየ ዝም የሚለው ይሄ በጣም ነው የሚገርም። እንኳን ያወቁትን ነውር የገመቱትን ነውር ያወራሉ ሰዎች። እግዚአብሔር ግን እያየ ዝም። የሚገርም ነው። እንደዚህ ያለ አዲያ እስቲ እግዚአብሔር መልካም ነው በሉ በደንብ አድርጋችሁ። እንደሱ አድርጎ የሚችለን የት ይገኛል? በእውነት ማንም አያስችለውም። ቶ ብሎ ነው የሚያወሩ። አሁን እስኪ በየእንትኑ ስሟቸው ሰዎች ምንድን ነው የሚሉት? የእንትና መረጃ ላይ በቅርብ ጊዜ እለቀዋለሁ እረፍ ነው የሚለው ማለት ነው። እግዚአብሔር እንደዚህ አይልም፣ ዝም ነው የሚለው። ሴትዮ ሰው እኮ አላስችለው ነግሬያቸዋለሁ አደባለሁ። ያቺ እንትን ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ሴትዮ ያደረገችውን በጣም የሚገርመኝ። ዝሙት ስትሰራ ተያዘች። አይሁድ ይዘው ከክርስቶስ አቀረቧት። ሙሴ በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። አይ ከእናንተ ኃጢአት የሌለበት ይውገራት አለ። ሁሉም ኃጢአታቸው ላይ በግንባራቸው ሲጻፍ ወጥተው ሄዱ። ልጄ የሚከሳሾች ወዴት አሉ አለ። እኔ አላውቅም አለች። በሰላም ሂጂ አሏት። ግን ከዚህ የባሰ እንዳያገኝሽ ደግመሽ እንዳትበድይ አላት። ኋላ አባቶች በትውፊት ሲተረጉም ይሄን ይላሉ። ጌታ የተሰቀለለት አንቺ ወዴት ነው ያለ አሏት አሉ። ጌታ አትክልት ማርያን አሁን እዚያ ነው እንዳትበድይ ብሏታል። አላስችላት ብሎ አለቻሉ። በዚህ ሰው እጅግሩ ነው የሚሰራው፣ እጅግሩ ምስጢር ለማውጣት። እግዚአብሔር ሁሉን እያየ ዝም ይላል። አሁን እናንተ ሰው የሚሰራውን ኃጢአት ሁሉ ብናውቅኛ በአንድ ቀን አናብድም ብላችሁ ነው? እንኳን የእድሜ ልኩን የአንድ ቀን ሌሊቱን የሚያስበውን። ቆያ ነገር ንገራችሁ። ባልና ሚስት እርስ በርስ የሚባባሉትን ቢያውቁ አንድ ሳምንት አብረው ይኖራል? በልባቸው እኮ ነው። አብረው ራት እየበሉ ይድፋት ልትለው ትችላለህ። በምንድነው እንደዛ የምትለው? በህሊናው እግዚአብሔር አሁን ቆርጦ ቢጥልሽ ይላል። ሰው መሳይ ሌላ ትችላል። በልቡ ይላችሁ። በሰላም መኖር እኮ የቻልነው ሰው የሰውን ልብ ባለማወቁ ነው። አሁን አውቆ
ላይኑ ማየት የማይፈልገውን ሰውዬ ናፍቀኸኝ እንዲሁ ሰሞኑን ሳስብ ነበር። ውሸቱን ቦግ አድርጎ ውሸቱን ቦግ አድርጎ ነው ሰው እንደዛ የሚለው። አይ ሁሉም ሰው እንደዛ ነው የሚለው አላልኩም። እንደዛ የሚያደርግ ሰው ይኖራል። ሰው እርግጠኛውን እንመግራችሁ አብሮት ከሚኖረው ሰው ጋር አብሮት ለሚኖረው ሰው የማይነግረው ብዙ ቀን የነቀፈው፣ ብዙ ቀን የጠላው፣ ብዙ ቀን የተጸየፈው ብዙ ነገር አለ። የማይነግረው በልቡ የያዘው ያንን ምናልባት ቢተዋወቁ ኑሮ የሚያጣላ፣ የሚያሳብድ፣ የሚያገዳድል ሁላ። እግዚአብሔር ግን ያን እያየ ዝም ይላል። አቤት ትዕግስት በእውነቱ ማለት ነው። እንዲህ አድርጎ ስላለ ምን ወደው እኮ ለዚህ ነው። እስቲ እግዚአብሔር መልካም ነው በሉ። እንደዚህ አድርጎ ስለሚችለን ነው። እያየ ዝም እያወቀ ዝም። አሁን ተደብቆ በቤተ መቅደስ የሚመከረው የሚደረገው ነገር እግዚአብሔርን ትግል መግጠም የሆኑ ብዙ ክፋቶች አሉ። እነዚያን ሁሉ እግዚአብሔር እያየ ዝም ይላል። እያወቀ እንዳላወቀ ዝም ይላል። እዩት እስቲ አሁን በዕለተ ዓርብ ፊቱን ሸፍነው በጥፊ እየመቱ ማነው የመታ ፊትን እስኪ ንገረን ይሉት። ዝም ይህን ሁሉ ዝም ይላል። ትዕግስቱ ይገርጥ። እርኩስ ምራቅ ፊቱ ላይ ሲተኙበት ሲተፉበት ምን ዝም። እንደዚህ ያለ ትዕግስት ያለው እግዚአብሔር ምናልባት ምራቅን ትፍ ማለት እንዳይመስላችሁ። እኔና እናንተ የተፋ ነው ብዙ ምራቅ አለ ክርስቶስ ፊት ላይ። ያን ሁሉ አድርገን ዝም። ከቃሉ ጋር ናችሁ እና ስለቻለን ስለታገሰን እግዚአብሔር ምንድን ነው? ምን አላችሁኝ? መልካም ነው። ሌላው ሁለት ነው የቀረኝ። ብዙ ነገር መናገር ይቻላል ስለ እግዚአብሔር መልካምነት። እንግዲህ ወጡን ነግሬያቸዋለሁ። እዚህ በኋላ መጽሐፍ ቅዱስን በደንብ አንብቡ። መጽሐፍ ቅዱስ ስታነቡ እግዚአብሔርን ፍለጋ ነው መሮጥ ያለብን። መጽሐፍ ቅዱስ እግዚአብሔርን የምንፈልግበት ሜዳ ነው እንጂ እውቀት የምንሸመድድበት የእውቀት ክምችት አይደለም። እግዚአብሔርን ነው የምንፈልገው። መጽሐፉ ውስጥ ራሱ መጽሐፍቱን አንብበን ከእግዚአብሔር ለመድረስ ነው። እግዚአብሔርን ደግሞ ማግኘት የምንፈልገው ወደ እነዚህ መልካምነቶቹ መረዳት ስንሄድ ነው ደስም ይለን። ሕይወታችን ሐዘን የጠፋበት የሚሆንም ይሄ ትዝ ሲለን ነው። ይህን ስናውቅ ነው። ካልሆነ ሁልጊዜ አማራሪዎች ነው የምንሆነው። ሁልጊዜ የጎደለንን እየቆጠርን ከ20 ዓመት የጎደለንን ሁሉ እየቆጠርን በቃ ጭንቅላታችን ስናደመው ነው የምንለው። የእግዚአብሔርን ይህን ስናስብ ግን ደስታ ይሞላናል። እግዚአብሔር ለጠላቶቹ መልካም ነው። እግዚአብሔር ለጠላቶቹ መልካም ነው። ከዚህ ውስጥ የምትጠቅሱት አንዱ ማን ነው? ለማን ነው? ለይሁዳ ያደረገው መልካምነት ነው። ለይሁዳ ያደረገው መልካምነት ነው። አንደኛ ይሁዳ ከጌታ ጋር ሲኖር ምንድን ነበር? ሌባ ነው፣ ይሰርቃል። ከጌታ ጋር ሆኖ ሁልጊዜ ከሙዳይ ምጽዋት እያወጣ ይሰርቃል። ሌባ ነበር ብሏል ዮሐንስ ወንጌላዊ። ዮሐንስ ወንጌል ምዕራፍ 12 ላይ ሌባ ነው ብሎታል። ስለዚህ ሁልጊዜ እየሰረቀው እያወቀ ዝም ይለው ነበር። አላባረረውም። አንድ ሌባ ብሎ አላዋረደውም። ከጓደኞቹ ማለት ሐዋርያ ተብሎ ደቀ መዝሙር ብሎ እኩል ነው የሚቆጥረው። ስለማያውቀው አይደለም፣ ስለታገሰው መልካም ስለሚያደርጉለት። ከዚያሳ ሊሸጠው ወስኖ ጨርሷል። ከመካከላቸው አንድ ሰው ይሸጠኛል፣ እኔ ነኝ ሲሉ እሱም ይሁዳም አብሮ እኔ ነኝ አለ። አንተ አልክ አለው። አላዋረደው። ሌባ አላውቅ መስሎ ነው። አሁን ወጥተህ ልትሸጠኝ አይደለም አላለም። አላዋረደውም፣ ዝም። ሶስተኛስ ደግሞ አይሁድን ይዞ መጥቶ ደግሞ እና ተከተልኝ እያለ በበረከት ያስከተለውን
እነዚያን የጌታን ጉንጮች ሄዶ ሳማቸው። ደግሞ መምህር ደህና ነህ አለው። ወዳጄ የሰውን ልጅ በመሳም አሳልፈህ ልትሰጠው ትወዳለህ አለው። ሌላ ምንም አላለው። ርቱዕ ሃይማኖት የሚባል ሊቅ ምን ይላል? ሰው ሆይ የዚያን ጊዜ አንተ ጌታን ሆነ ቢሆን ጠላትህን ምን ታደርጉ ነበር? እኔ ግን ሌላ ጉልበት ባይኖረ በጥርስህ እንኳን የምትነክሰው ይመስለኛል ይላል። እንዴት ታደርግ ነበር? እንደዚያ የሚል ሰው የልቡን ሰርቶ መጥቶ ሲስምህ አንተ ምን ታደርገው ነበር? ቢያንስ ትነክሰው ነበር ይላል። አወኩብህ እንኳን ሳይል ለይሁዳ ይህን ያህል መልካም አድርጎለታል። ንስሐ እንዲገባ ጠርቶታል። እግዚአብሔር ለጠላቶቹ የምሕረት ፀሐይ የሚያወጣ ለጠላቶቹ የምሕረት ዝናብ የሚያዘንብ ነው። ኩኑ እንከ መሐርያነ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ወያዘንም ዝናመ ላይለ ጻድቃን ወኃጥአን ላይለ ሄራን ወእኩያን። የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንማል ፀሐይን ያወጣልና እናንተም ርኅሩኆች ሁኑ፣ ጠላቶቻችሁን ውደዱ፣ ለሰማይ አባታችሁ ልጆቹ ትሆኑ ዘንድ ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ሲናገር። ስለዚህ ለክፎችም ለደጎችም ፀሐይን ያወጣል ያለው ምሕረቱን ነው። ዝናም ያለው ቸርነቱን ነው። በምስጢር ሥጋው ደሙ ብለውታል ሊቃውንቱ። ለሁሉ ሥጋውን ደሙ ሰጥቷል። ሥጋውን ደሙን የሰጠው ለሰነፍ ነው። ለሰነፉ ሁሉ ለጠላት ሁሉ ሰጥቶታል። ከጎኑ በፈሰሰው ደም አይደል ሌንጊዮን የተባለው ነው የዕውሩን ዓይን ያበራለት። የወጋውን እጅ ዓይን በፈሰሰ ደሙ ይፈውሳል። ይሄ ለጠላቶቹ የሚያደርገው መልካምነቱ ነው። እግዚአብሔር እንኳን ለእኛ ለልጆቹ ለጠላቶቹ ምንድን ነው በሉ እንጂ እግዚአብሔር ለጠላቶቹ መልካም ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላው እግዚአብሔር በጣም የሚገርመው ትሁት አምላክ ነው። እንደምታውቁት ለምንድን ነው እንደዚህ ያመላችሁ ይመስላችሁ? ለምን ይመስላችኋል? ለምሳሌ አንድ ሰው የአንድ ደብር አለቃ አለ። ስሙ መላከ ሰላም ቢሆን እና ደግሞ አንዱ ቄስ ብድግ ብሎ እኔም መላከ ሰላም እባላለሁ ቢል በዚያ ደብር ስም ማህተም ቢያስቀርጽ ይናደዳል አይናደድም? ንገሩ እንጂ። አቤት ይናደዳል። በእኔ ስም ነው እንጂ በአንተ ስም ምን ማለት የለበትም። አቤት አዎ መጠራት የለበትም። ወንጌል የማን ሕግ ነው? አቤት የመጀመሪያው ወንጌል የማን ወንጌል ነው የሚባለው? የማቴዎስ ወንጌል ነው የሚባለው። ግን የማን ሕግ ነው? ይሄ እኮ የክርስቶስ ልግስና ነው። ማን የእግዚአብሔርን ሕግ በሰው ሕግ እንዲጠራ? ማቴዎስ ወንጌል ምዕራፍ 19 ላይ ምንድን ነው ያለው? እንዴ መፋታት ይፈቀዳል አሉት። አይፈቀድም። ታዲያ ካልተፈቀደ ሙሴ ሚስቲቱ ክፉ ከሰራች ክፋቷን አንብቦ ይፍታት ለምን አለ? የምትፈታበትን ኃጢአቷን አንብቦ ይፍታት ለምን አለ? ሙሴስ እንደዚህ ያላችሁ ስለ ልባችሁ ምንድን ነው አለ? ግን ያን ሕግ የሰራው ሙሴ ነው እግዚአብሔር ነው? እና ሙሴ ያላችሁ ለምንድን የሚለው የእግዚአብሔርን ሕግ የማን ሕግ ብሎ እየጠራው ነው? የሙሴ ሕግ ብሎ ጠራው። ይሄ ምንድን ነው? በእኔ ስም ተጠራችሁበት፣ ይሄ የእኔ ስም ነው፣ ስም ለይተህ ጥራ አይልም። ከቃሉ ጋር ናችሁ? ያው የማቴዎስ ወንጌል፣ የማርቆስ ወንጌል፣ የክርስቶስ ወንጌል ነው እኮ ወንጌሉ የእግዚአብሔር ወንጌል ነው። ግን የማቴዎስ ወንጌል ተብሎ ሲጠሩበት እሱ ምንም ለጋስ ምንም ስሜን የምንጠጋጠጋ ነው አይልም። ክርስቲያን ማለት እኮ ክርስቶስ የሚለውን ስም የተጠጋ ነው። በዚህም ደስተኛ ነው እግዚአብሔር እና ትሁት ነው። ይሄ የኔ ነው እንደምን እንደዚህ ያደርጋችሁ አይደለም። ይገርመኛል። እኔም ቅዱስ ዮሐንስ ወንጌል ላይ እንደምታነቡት አሁን ለምሳሌ አንድ ሰው መጥቶ እናንተ የአንድ ዞን አስተዳዳሪ ብትሆኑና ዘበኛ እንኳን ደህና መጣ ቢላችሁ ምን ትላለን? አትናደዱ?
ፍርድ ቤት ውስጥ ለፍርድ ቁማችሁ ምን መሰለ ፖሊስ ብትሉት ፍርድ ቤቱን የፍርድ ቤቱን ስርዓት ባለማክበር አውጣና ዝጋልኝ ፍርድ ቤቱን ፖሊስ ብሎ በመጥራት ይላል አይደል? ይላል እንጂ እንዴት ነው ይላል? እንዴት ነው የማይልም? ጳጳሱን ሄዳችሁ ቄሴ እንደምን ዋሉ ብትሉስ ልክ አይደለም። እሺ ምን የመሰለውን ያምሞ ጠምጥሞ የተቀመጠውን ቄስ ዲያቆናማ በሉት ይናደዳል፣ በስሙ ካልጠራችሁት። ጌታ እንደዚህ አይልም። ሰው ማዳን ነው የሚፈልገው። ኒቆዲሞስ ለምሳሌ ምንድን ነው ያለው? ዮሐንስ ወንጌል ምዕራፍ 3 ላይ መምህር ነአምር ከመ እምኀበ እግዚአብሔር መጻእከ ወአልቦ ዘይገብር ግብረ ዘአንተ ትገብር ዘእንበለ እግዚአብሔር ምስሌሁ። እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን የሚሰራ የለም መምህር አለው። አንተ የምትሰራውን የሚሰራ የለም እግዚአብሔር ካደረበት ሰው በቀር አለ። መምህር ወይ አለው የመምህራንን ጌታ ማን? አንተ አስተካክለ ጥራ። ምን ያልታረመ ነው? አየህ እኔ ጌታ ነኝ አላለም። እሱ አይደለም ያሳሰበው፣ ኒቆዲሙስን ማዳን ነው ያሳሰበው። ከዛ ምን አለው? ቶበል አንተው አለው አማን አማን ብለከ ዘየተወልደ ዳግመ ይርያ ያለ መንግስተ እግዚአብሔር። ዳግመኛ ያልተወለደ ሰው ወደ መንግስተ እግዚአብሔር አይገባም አለው። በውስጠ ውሳጤ ግን ነግሮታል። ከኔ በመንፈስ ቅዱስ ካልተወለድክ የኔ ጌትነት አይገባህም እያለው ነው። ወደ እግዚአብሔር መንግስት አዎ ጌትነቴን አታውቅም፣ ግን አልተወለድክም አለው። ከግላ ወሬት አልተላቀቅክም አለው። ኦሮ በስመ አብ። ሰው እንዴት ነው ደግሞ ዳግመኛ ሊወለድ የሚችል አለ። ደግሞ እንደዚያ ሲለው አንተ እዚህ ደግመህ ትጸነሳለህ አላልኩም፣ እንደዚህ አትቻጃል አላለው። ምን ይላል? ደግም ትጸነሳለህ ብየዋለሁ። ይክልኑ ብእሲም ድረ ልህቀ በአው ገበያ ውስጥ ተከርሰሙ ይትወለድ ዳግመ። ሰው ካደገ በኋላ መልሶ ተጸንሶ ሊወለድ አለ ኒቆዲሞስ። እሱ ምን አለው? አንተ እንደሱ አይደለም እምልህ፣ ለምን እንደዚህ የምታስበው አላለው። ዘይተወልደ ዳግመ እማይ ወመንፈስ ቅዱስ እየበውስጥ መንግስት እግዚአብሔር። ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ሰው ወደ እግዚአብሔር መንግስት አይገባም አለው። ቀስ አድርጎ ወደዚያ ነው የሚወስደው። ስለ ክብሩ አልተከራከርም። መጀመሪያ ማን እንደሚያነጋግርህ እወቅ አላለም። ዮሐንስ ወንጌል ሂዱና ያችን ምዕራፍ 4 ላይ ያችን ሴት ደግሞ ያዋት። ምዕራፍ 4 ስትደርሱ ውሃ ስጭኝ አልሰጥም። ለምን? አንተ አይሁዳዊ እኔ ሳምራዊ። ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበረ። እንዴት? አይ ከዚህ ውሃ የሚጠጣ ሰው መልሶ ይጠማዋል የምሰጠው። አንተ በእውነቱ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ። ይህ ስድብ ነው። ኦሮ ድፍረት! ያዕቆብ እኔ የፈጠርኩት አንድ ተራ ሰው ነው። እኔ የዓለም ጌታ ነኝ። አንቺ ሴት ረፊ። እንደዚህ አላለም። አይ ከዚህ ውሃ የሚጠጣ ይጠማል፣ ያዕቆብን ተይው ምናምን መልሶ አልተከራከረም። እኔ ከምሰጠው የሚጠጣ ግን አይጠማም። ያን ውሃ ስጠኝ። አልሰጥም። ኋላ ሰጥሻለሁ። የለም ባልሽን ጥሪና ልስች። ጉዳዩ እግዚአብሔር ሰውን ማዳን ነው እንጂ ክብር ማስጠበቅ ላይ አይደለም የሚያተኩረው። እንደ ዳኞች በግርግርም በምንም አዋጅ አውጁ የሚል አይደለም። ሰው ፍለጋ ነው የመጣው። ሰውን ማዳን ስለሚፈልግ መልካሙ እረኛ ነኝ አይደል ያለ። መልካም እረኛ ይሏችኋል። በበጎቹ በረት የሚወለደው ነው። በከብቶች በረት የተወለደ እረኛ አይታችሁ ታውቃላችሁ? የለም። ከቤት ተወልዶ ከብቶችን የሚጠብቅ ነው የምናውቀው። መልካሙ እረኛ ግን በበጎቹ መሃል ተወለደ። እረኛ ማለት ይሄ ነው፣ ትሁት እረኛ። ስለዚህ እኮ ነው ምን አለ? አነ ውእቱ ኖላዊ ኄር፣ ቸር እረኛ መልካም እረኛ እኔ ነኝ አለ። መልካም እረኛስ የበጎቹን ቆዳቸውን ሽጬ ፀጉራቸውን ሸልቼ ልልበስ፣ ስጋቸውን አርጄ ልብላ አይልም። ወኖላዊሰ ኄር ይሜጡ ነፍሶ ቤዛ ነፍሰ አባግኢሁ። መልካም እረኛ ሰውነቱን ለበጎቹ አሳልፎ ይሰጣል። ይሄ ነው መልካም እረኛችን። በመስዋዕት የተገለጠ እረኛ፣ ለበጎቹ የተሰዋ እረኛ።
እሱ ብቻ አይደለም፣ ለበጎቹ ምግብ የሆናቸው እረኛ። እረኛ በግን ቢወዳት ቅጠል ያበላታል እንጂ ስጋውን አያበላትም። ውሃ ያጠጣታል እንጂ ደሙን አያጠጣትም። የገዛ ስጋውን የሚያበላ የገዛ ደሙን የሚያጠጣ እረኛ፣ መልካም እረኛ እርሱ ክርስቶስ ይባላል። ስለዚህ ብንጠፋ ፈልጎ፣ ብንራብ ስጋውን አብልቶ፣ ብንጠማ ደሙን አጠጥቶ የፈለገን መልካሙ እረኛችን ክርስቶስ ነው። ስለዚህ ነው እግዚአብሔር መልካም ነው የሚባለው። እስቲ እግዚአብሔር መልካም ነው በሉ። እንግዲህ ከዚህ በላይ ልግስና የለም። ቅዱስ ስጋውን ክቡር ደሙን ራሱን እስከ መስጠት የወደደን መልካሙ እረኛችን ክርስቶስ ነው። ምንም ቢመጣብን ምንም ቢያመጣብን እሱ ምንጊዜም መልካም ነው።